አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 41 ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለንም ኑኑ ከዚህ ቤት ለቀሽ ውጪ ባለቻት መሰረት መሲ በጣም ተናዳለች። ምክንያቱም እትዬ ሄለን እንዴት እንደዚህ ልትላች አለች። እንዲሁም ደግሞ ይህን ያህል አመት ለፍቼ ደክሜ ለእናንተ ብዬ አንገቴ እንደፍቼ እንዴት እንደዚህ ልትልሽ ቻለች ብላ በጣም ተናደደች። ያንቺ በቀልማ እኔ ወጣባቸዋለሁ፣ እኔ ደርስላቸዋለሁ ሁላቸውም። እቺንማ እቺ ኤልሾንማ አለቃትም በቀላሉ ብላ በጣም ተናደደች። የኑኑ ስቃይና መከራዋ በጣም እየበረታ መጣ። በጣም ታሳዝናለች። ሁሌም እንባዋን እያነባች እንዲሁም ለመሲ እንዲሁም በቃ እንዳትጨነቂ፣ ሌላ ችግር ውስጥ ደግሞ እንዳትገቢ፣ እኔ የሆነ ቦታ ሄጄ ሰራተኛ ሆኜ ተቀጥሬ እኖራለሁ አለቻት። መሲ ከዚህ በላይ ምንም ችግር አይመጣብኝም፣ ተይ እንደዚህ አትበይ። መሲ በጣም ቅስሟ ተሰበረ። ማልቀስም ጀመረች። ያለ እድሜሽ የሁሉ ስቃይ ማሳለፍ በጣም ከባድ ነው። እኔ ለአንቺ ልሰቃይልሽ፣ እኔ ላልቅስልሽ፣ እንዴት እንደዚህ ትሆኛለሽ እህቴ ብላ ማልቀስ ጀመረች። ኑኑም ለምን እንደዚህ ትሆኛለሽ እህቴ? እንደዚህ አንቺ እንደዚህ ከምትሆኝ አንቺው ከነሱ ጋር እንድትኖሪ ከነሱ መለየት የለብሽም። እኔ ግን ተቀጥሬ የሆነ ቦታ እኖራለሁ፣ ምንም ችግር የለውም፣ አትጨነቂ አንቺ አለቻት። አይ ለአንቺ ያልተጨነቅኩ ለማጨነቃለሁ፣ ለአንቺ እንኳን መጨነቅ አይደለም ህይወቴንም እሰጣለሁ አለቻት መሲ። መሲም በሆነ ነገር ላይ አቀደች። እኔ ቤተሰቦቹን ሰብስቤ የማወራቸው ነገር ስላለ አንቺ ወጣ ብለሽ ተመለሽ ያለቻት። ኑኑም አብረን ከሆነ እንጂ አልወጣም አለቻት። አይ እኔ የሆነ የማወራው ጉዳይ ያለኝ አልኩሽ እኮ፣ አንቺ ግን ወጣ ብለሽ ተመለሸ። መሲም ቤሎልን ደውላ ጠራችሁ። ምነው መሲ ያለቻት ኑኑ አንቺ ከቤሎል ጋር መውጣት አለብሽ። መሲም አሰበችላት። ምክንያቱም ይሄንን ግርግር ማውሳ ማየት የለባትም ብላ አቀደች። ቤሎልም ጠራችሁ። አንቺም ተዘጋጂ፣ ከቤሎል ጋር ውጡ አብራችሁ። መሲም ደፍራ ሄዳ ለኤልሾ እህቴ ምን እንዳረገችሽ በይ ንገሪኝ ዘርዝሪ አለቻት። ኤልሾም ይኸው ቆዳዬን መገልበጥ ነው እያቀራት፣ ይኸው እንዴት እንዳረገችኝ አለቻት። መሲም ሙድ ያዘችባት። ታይ እንጂ ምን አድርጋ ነው እንዲሁም ቆዳሽን ልትገለብጥ የቻለችው? እንዴት ነው ባክሽ ብላ ሾፈችባት። መሲም በፍጹም ልታምናት አልቻለችም። አረ ባክሽ አመንኩሽ ማለት ነው። ታይ እንጂ ማንኛውም ሰው ልትሸውጅ ትችያለሽ፣ ማንኛውም ሰው ውሸት ልታወሪ ትችያለሽ፣ ግን እኔን ልትሸውጅኝ አትችይም ብላ በአንድ አቋሟ ቆማለች መሲ። ኤልሾም ልታሳምናት በጣም እየሞከረች ነው። ኤልሾም መሲም ድብን አድርጋ አሾፈችባት። እያሾፍሽኝ እንዳይሆን አየሻ ፊቴን ራሱ ለዋውጣኛለች። የሌላ ጊዜ ኤልሾ ነኝ ስታይኝ ስትመለከችኝ እንዴት ውሸት ሊመስልሽ ይችላል? በአይንሽ እየተመለከትሽኝ ቆዳዬን ገልብጣ ቆዳዬን ገፈፈችው እኮ አለቻት። መሲ ልታምናት አልቻለችም። ያሆን ብላ የምታደርገው ነገር ስለሆነ ደግሞም ጥልቅ የሆነ ጥላቻ ስላለባት ኑኑ ላይ የምታደርገው ነገር አይን የላትም። በጣም እሷ ስትገፋና ስታለቅስ እንዲሁም የሆነ ነገር ስትሆን የሆነ ነገር ስትሰማ በጣም ትደሰታለች። ኑኑም ብቻዋን እየተረማመደች ጆን አገኘችው። እንዴ ተገርማም አየችው። ምክንያቱም ቤት ውስጥም ታያዋለች፣ በየሄደችበት ደግሞ ይከታተላታል፣ እሱም ያጋጥማታል። ለዛም በጣም ተገረመች። እሱም ሮጦ ደረሰባት። በአይንሽ ስትመለካከች ነበረ እኔን ነው እንዴ አላት። አንተ ቆይ እብድ ነህ እንዴ? ቆይ ስራ የለህም? ቤት ውስጥም አለ ውጭም አለ፣ የሄድኩበት ሁሉ አገኘሃለሁ። ምንድነህ ቆይ አለችው። አይ አጋጣሚ ስላገኘሽኝ ነው እንጂ ስለተገጣጠምን ነው እንጂ አንቺ እንደምታስቢ አይደለም። ለመሆኑ ደህና ነሽ? እንዴት ነሽ አላት። ኑኑ ምን አገባ ስለ እኔ ደህንነት ምን አገባ? ጆንም ቤት ውስጥ ስምሽን
ደጋጋሚ ሲጠራ እሰማለሁኝ። ስምሽ በጣም ማራኪ ነው። በጣም ምርጥ ስም አለሽ። ኑኑ ነው የምትባየው አንቺ ነሽ አይደል? ደግሞም የት እየሄድሽ ነው? ነይ በቃ ልሸኝሽ አላት። እሷም እባክህ ወደዛ ሂድ፣ እኔ የምጠብቀው ሰው አለ። ጆንም በጣም ስለሚፈልጋት እኔ ሰው ሆኖ አልታየውሽም እንዴ? እኔም እኮ ሰው ነኝ አላት። እሷም ነህ፣ ግን እኔ የምጠብቀው ሌላ ሰው አለ። እነሱም እያወሩ ቤሎል መጣባቸው። ለቤሎልም ጆን ቆይ እስቲ ተረጋጋ እንዴ፣ ላውራ ትፈልጋለሁ፣ እስቲ ትንሽ ራቅ በል አለው። ቤሎልም ራሱን አቋቁሞ ራሱን ችሎ አረ ወደዛ ሂድ፣ የምን የምታወራው ነገር ብሎ ኑኑን ይዟት ሄደ። ጆንም በጣም ተናደደ። ራሱንን ለማረጋጋት ሞከረ። አይ ጆን ተረጋጋ፣ እኔ የማደርገውን እኔ ራሴ ያውቃለሁ፣ ስለዚህ ያሳይሻለሁ ሁሉም በይፋ ብሎ ከራሱ ጋር ማውራት ጀመረ። መሲም ኤልሾን አስፈራራቻት። ሁሉንም እንዲሰበሰብ ጠራቻቸው። ኤልሾም የምትለው ጠፋባት። አፏንም ስትይዝ አስለቀቀቻት። እንዲሁም እህቴ ጋር አጠገቧ እንዳደርሺ ብዬሽ ነበረ። ከዚህ በፊት አስጠንቅቄሽ ነበረ። አላርፍም ብለሻል። ስለዚህ እኔ አዋርድሻለሁ። ቤተሰቦቼ ሁሉም ተሰብሰቡ ብላ የቤት ያሉትን ሁሉም እያንዳንዳቸውን ስማቸው ጠርታ ሰበሰበቻቸው። እትዬ ሄለንም ሮጣ መጣች። ምንድን ነው እንዴ? ምን ተፈጠረ አለቻት። መሲ ምን ነው አለቻት። እትዬ አንቺ ቁጭ በይ ምነግርሽ ነገር አለ አለቻት። ኤልሾ ግን በጣም ተጨነቀች። ታይ ታይ መሲ፣ እኔ እኮ ይቅርታ ብዬሻለሁ። ይቅርታ ከምንም ነገር ይበልጣል እኮ። ደግሞም ታይ ይጸጽትሻል በኋላ ታይ አለቻት። መሲም ሁላቸውን ሰበሰበቻቸው። በሰበሰበቻቸው መሀል አጋጣሚ ቤሎል መጣ። መሲም ሳታቅ ለቤሎል እህት ሄዳለች ብላ ጠየቀችው። እትዬ ሄለንም ጥርጣሬ ውስጥ ገባች። ምክንያቱም ከዚህ በፊት ቤሎል የታሰረ ጊዜ ቤሎል ይፈታል፣ ቤሎል ይለቀቃል፣ እንዲመጣ አደርገዋለሁ፣ እንዲፈታ እንዲለቀቅ አደርገዋለሁ። ግን አጠገቡ ስትደርሺ ካየሁሽ አንቺም ሆነ ቤተሰቦችሽ ጎዳና ላይ ነው የምትወጥቂው ብላ አስጠንቅቃት ነበረ። ያም ትዝ ብሏት ከሱ ጋር አትገናኝ፣ ከሱ ጋር አትሁኝ ብያት አልነበር? ከሱ ጋር ደግሞ ምን ትሰራለች እህትሽ ብላ ለመሲ ጠየቀቻት። እነሱም እዚህም እንዳሉ አዶኒም ምንድን ነው መሲ የሰበሰብሽን ጉዳይ ንገሪ፣ ምክንያቱም ሁላችንም እኮ ስራ አለን አላት። ቆዩ እህቴም ቤሎል እና ኑኑ ያስፈልጋሉ፣ እነሱ መቀላቀል አለባቸው። ስለዚህ እስከዛ ትዕግስት ያስፈልጋል፣ ኑኑን እንጠብቃት አለቻቸው። ሁላቸውም በተሰበሰቡበት መሀል ምነግራችሁ ነገር አለ፣ እንዲሁም ደግሞ የሆነ የቀዳሁት ሪካርድ አለ፣ ስለዚህ እሱን ላሰማችሁ ነው አለቻቸው። ቤተሰቦቹም ቁጭ ብለው ቆሞ እየጠበቁ መሲ ስልኳን ስትከፍት ኤልሾ ጠልፋ ወሰደችባት። ኤልሾም ታይ ይህንን ነገር አታድርጊው፣ ይጸጽትሻል በኋላ። እኔ እንደሆን ኑኑ ምንም ነገር አላጠፋችም። ኑኑን እኔ እግሯ ላይ ወድቄ ይቅርታ እጠይቃታለሁ። ይሄን ነው አደለ የምትፈልጊው? ታይ ብላ ስልኩን እሰብረዋለሁ እንጂ አልሰጥም አለቻት። መሲም በጣም ተናዳለች በነገሩ። እኔ እንኳን ስልኬን ለምን ትሰብሪያለሽ? ስልኬን ብትወስጂ ራሱ ባፌ መናገር እችላለሁ አለቻት። እትዬ ሄለንም እስቲ ተናገሪ የለ ተናገሪን አለቻት። እትዬ ሄለንም በልጇ በጣም ደንግጣለች። ምን አድርጋ ይሆን? ምንድን ነው ደግሞ ሪከርድ አድርጋ እየያዘችባት ልታዋርደኝ እንዳይሆን ብላ በጣም ፈራች። አሁን ማድረግ ያለብኝ መወሰን ያለብኝ ይሄ ነው ብላ የእናንተ ድራማ የምንሰማበት እና የምናይበት ጊዜ የለንም ብላ ኤልሾን ጎትታ ወደ ክፍሏ ይዛት ሄዳለች። ውርደቱ እንደሚወጣ አውቃ እሷም በጣም ደነገጠች።